እግዚአብሔር ታምራትን ለማድረግና በሕይወት ለመንቀሳቀስ ጸሎትን ይጠቀማል። በኢየሱስ እግር ስር ስትደፋ ያን ጊዜ በዙሪያ ያሉት ነገሮች መለወጥ ሲጀምሩ ታያለህ። ስትጸልይ የተደበቀው ችሎታክ ይገለጣል። የእግዚአብሔር ኃይል በሕይወት ውስጥ ይፈሳል። የሚወድ አባት ጩኸትን ይሰማል። በማንኛውም ፍላጎት ውስጥ ይገለጣል። የማይጸልይ ሰው ከመንፈስ ቅዱስ ጋር ኅብረት ማድረግ አይችልም። በቀላሉ በጠላት ይማረካል። መንፈሳዊ ሕይወትን ማጣጣም ይሳነዋል። እግዚአብሔር ጀርባውን አልሰጠንም። በክርስቶስ በኩል ወደ እርሱ የመቅረብ የግብዣ ጥሪ ለእያንዳንዳችን አድርጎልናል። የእግዚአብሔር ልጆች ከሆናችሁ ግብዣው ለእናንተ ሰፊ ሆኖ ቀርቦላችኋል። ስለምንም ነገር መጸለይ ትችላላችሁ። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ ይላል ፊልጵስዩስ ምዕራፍ 4 ቁጥር 6። የእግዚአብሔርን የግብዣ ጥሪ አለመቀበል ሞኝነት ነው። የእግዚአብሔርን የግብዣ ጥሪ ከተቀበላችሁ ግን ያልጠበቃችሁት ለውጥ በሕይወታችሁ፣ በትዳራችሁ፣ በቤተሰቦቻችሁ፣ በስራችሁና በጤናችሁ ሲሆን ትመለከታላችሁ። እግዚአብሔር ጸሎታችሁን ይፈልገዋል። ምክንያቱም እናንተን እጅግ አድርጎ ስለሚፈልጋችሁ ነው። የእናንተ የሆነ ምንም አይነት ጉዳይ ቢሆን እርሱ ቅድሚያ ይሰጠዋል። የእግዚአብሔር ትኩረት ለማግኘት መታገል የለባችሁም። እርሱ አባታችሁ ነው። የምትለምኑትን መስማት ይፈልጋል። ነገር ግን እግዚአብሔር የሚጠብቀው እስክትጠሩት ብቻ ነው። እግዚአብሔር እንደዚህ ይላል፣ ኑ ወደ መገኘቴ አናግሩኝ፣ ጉዳያችሁን ወደ እኔ አምጡ። እናንተ ለእኔ ተወዳጆች ናችሁ፣ ምክንያቱም እኔ አባታችሁ ነኝ፣ ልረዳችሁ እችላለሁ። በምድርና በሰማይ ያለ ኃይል ሁሉ የኔ ነው። በቅርብ ሆኜ እሰማችኋለሁ። የመጸለይ ልማድ ሲኖር የእግዚአብሔር መገኘትና በረከቱንም ለመቀበል ተደጋጋሚ የሆነ መቀራረብ ከእርሱ ጋር ይኖራል። በማቴዎስ ምዕራፍ 6 ቁጥር 5 ላይ ደቀ መዛሙርቱ ኢየሱስን የጸሎት መመሪያ እንዲሰጣቸው በጠየቁት ጊዜ ለጸሎት ቋሚ የሆነ ሰዓት እንዲኖራቸው በማሰብ እንዲህ ብሎ ጀመረ። ስትጸልዩ አላቸው፣ ለጸሎት ቋሚ የሆነ ሰዓት እንዲኖር ማድረግ እጅግ በጣም ጠቃሚ ነው። ምክንያቱም በቋሚነት የማይደረግ ጸሎት ልምድ ሊሆን አይችልም። ሰዎች ትኩረት ለሰጡት ለማንኛውም ነገር ሁሌም ቢሆን ጊዜና ቦታ ያገኙለታል። በእግዚአብሔር ሕልውና ውስጥ ለመሆን ከፈለግን የዓለምን ጉዳይ ዘግተን በየቀኑ ቢያንስ አንድ ጊዜ ከእግዚአብሔር ጋር መገናኘት መቻል አለብን፣ ካለማቋረጥ ማለት ነው። ሌሎች ነገሮችን ተወት አድርገን ትኩረታችንን ሁሉ በእግዚአብሔር ላይ በማድረግ እርሱን መመልከት፣ ከእርሱ ጋር መነጋገር፣ እርሱን መስማት፣ በጸጥታ በፊቱ መቀመጥ ያስፈልገናል። ቋሚ የሆነ ጸሎት ሰዓት ማዘጋጀት ጠቃሚ እንደሆነ ሁሉ ቋሚ የሆነ የጸሎት ቦታን ማዘጋጀትም ያስፈልጋል። አንዳንድ ሰዎች ሕዝብ በሚመላለስበትና በሚሰበሰብበት ወይም በምግብ ሰዓት ይጸልያሉ። ኢየሱስ እንዳስተማረው ጸሎት ተመልካቾች እንዳለው ስፖርት፣ የታይታ ስርዓት ወይም መንፈሳዊነት ማሳያ ሊሆን አይገባም። ጌታ ይህንን አይነት ተግባር ማድረግ እንደሌለብን ያሳስበናል። ስትጸልይ ወደ እልፍኝ ግባ፣ መዝጊያውንም ዘግተህ በስውር ላለው አባትህ ጸልይ ይላል። እናንተና እግዚአብሔር ብቻ የምትሆኑበት ቦታ ምረጡ። ውጤታማ ጸሎት መጸለይ የምትችሉት በእንደዚህ አይነት ቦታ ነው። ብቻ መሆን ለምን አስፈለገ? ለብቻ መሆን ያስፈለገበት ምክንያት ትኩረታችሁን የሚስቡ ነገሮችን ለማስወገድ ነው። ምናልባት ምንም አይነት የሚረብሽ ድምፆች ማለት ሙዚቃ፣ የስልክ ጥሪ፣ ልጆች፣ የወፎች ድምፅ ሐሳብን እንዳትሰበስብ ሊያደርግ ይችላል። ትኩረታችሁን ከሚረብሹ ነገሮች ጋር አትታገሉ፣ ምክንያቱም አትችሉም። ነገር ግን እነዚህ ነገሮች አስወግዷቸው። ሳትረበሹ ለመጸለይ የምትችሉበትን ጸጥ ያለ ቦታ ፈልጋችሁ መጸለይ ይኖርባችኋል። አንድ ጊዜ የሆነ ቦታ መርጣችሁ በተደጋጋሚ መጠቀም ስትጀምሩ የሆነ ክብር ይከባችኋል። የጸሎት ክፍላችሁ ለእናንተ የጌቴሰማኒ አትክልት ቦታ አይነት ሊሆን ይችላል። ልክ ጌቴሰማኒ ለኢየሱስ ቅዱስ የጸሎት ስፍራ እንደሆነለት ሁሉ ለእናንተም እግዚአብሔር ከእናንተ ጋር የሚገናኝበት ቦታ ይሆንላችሁ። ለመሆኑ እግዚአብሔር በጸሎት ጊዜያት በእናንተ ውስጥ ማየት የሚፈልገው ነገር ምንድን ነው? አንደኛና የመጀመሪያው እምነት ነው። እምነት የለመነውን ነገር የምንቀበልበት እጅ ነው። እምነት እግዚአብሔርን በሕይወታችን እንዲሰራ የሚያንቀሳቅሰው ሲሆን፣ አለማመን ግን እግዚአብሔርን ያሳዝነዋል። ለምነው የተቀበሉ፣ የከበባቸውን ጠላቶች ድል ያደረጉ፣ በአስቸጋሪ ወቅት ጸንተው የቆሙ፣ በመከራቸው ቀን የተጽናኑት በእምነት የተሞሉ አማኞች ናቸው። እግዚአብሔር ከቃየል ይልቅ የአቤልን መሥዋዕት የተቀበለው በእምነት ስላቀረበ ነው። ኤኖክ ሞትን የተነጠቀው በእምነት እግዚአብሔርን ደስ ስላሰኘ ነው። መጽሐፍ ቅዱስ እግዚአብሔር በአማኞች ውስጥ ማየት የሚፈልገውና ደስ የሚያሰኘውን ነገር ሲናገር እንደዚህ ይላል፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት ይላል ዕብራውያን ምዕራፍ 11 ቁጥር 6። እግዚአብሔር በጸሎት ሰዓት ንግግርን ሳይሆን የሚያየው እምነትህን ነው። በአንተ ውስጥ እርሱ መታመንክንና የምትለምነውን እንደሚሰጥክ እርግጠኛ መሆንክን ማየት ይፈልጋል። አምነው ስትለምነው በሕይወት ይደሰታል። የጸሎትን ምላሽ ፈጣን ይሆናል። 100 አለቃ ወደ ኢየሱስ ቀርቦ ልጄ ታሞብኛል፣ እባክህ ፈውስልኝ አለው።
ኢየሱስም መጥቼ ፈውሰዋለሁ አለ። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣሪያ በታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ልጄም ይፈወሳል አለው። ኢየሱስም በመቶ አለቃው እምነት ተደንቆ ለደቀ መዛሙርቱ እንዲህ አላቸው፣ እውነት እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘውም አላቸው። እግዚአብሔር ስለሚያስብልንና ስለሚወደን ልመናችንን እንደሚሰማንና የተሻለውን እንደሚሰጠን ልናምነው ይገባል። እምነት እንኳን ቢጎለን አለማመኔን እርዳው ብለን ልንጸልይ ያስፈልገናል። አምላካችን የእምነት ሰዎች ሊያደርገን ይችላል። ሐዋርያት በአንድ ወቅት እምነት ጨምርልን ብለውት ለምነውት ነበር። እርሱም በለመኑት ነገር ሁሉ ላይ የታመነ ነውና ሐዋርያቱን በእምነት አሳድጓቸዋል። እምነት በጸሎት ጊዜ ከእግዚአብሔር ኃይል የምንቀበልበት ታላቅ መንፈሳዊነት ነው። ጌታ ኢየሱስ በእምነት ወደ እርሱ የቀረቡትን ባለጉዳዮች በጣም ያደንቅ ነበር። አንቺ ሴት እምነትሽ ታላቅ ነውና እንደወደድሽ ይሁንልሽ አላት። ማቴዎስ ምዕራፍ 15 ቁጥር 28። እምነትሽ አድኖሻልና በሰላም ሂጂ አላት ሌላኛውን ሉቃስ 7 ቁጥር 50 ላይ። በእስራኤል እንኳን እንዲህ ትልቅ እምነት አላየውም አለ ሉቃስ 7 ምዕራፍ 9። ኢየሱስ የእምነትን አስፈላጊነት ሲያሳይ ሰዎችን እንደሚከተለው እየጠየቀና እምነታቸውን እያነሳሳ ታምራታቸውን እንዲቀበሉ የሚያደርግበትን ጊዜ ነበር። ማየት የተሳናቸው ይህን ማድረግ እንደምችል ታምናላችሁ ሲል ጠየቃቸው። እነርሱም አዎን አሉት። እንደ እምነታችሁ ይሁንላቸው ብሎ ዓይኖቻቸውን ፈወሳቸው። ማቴዎስ ምዕራፍ 9 ቁጥር 27። የሟቹ አልዓዛር እህት ማርያም ብታምኚስ የእግዚአብሔርን ክብር እንደምታይ አልነገርኩሽምን አላት። ጥርጣሬና አለማመን የገጠመንን ሁኔታዎች ትኩር ብለን እንድናይ እንደሚያስገድደን፣ በተቃራኒው እምነት ደግሞ ሁሉን ቻይ እግዚአብሔርን እንድንመለከት ያበቃናል። ማንም ይህን ተራራ ተነቅለ ወደ ባህር ተወርወር ቢለውና ይህንን በልቡ ሳይጠራጠር ቢያምን ይሆንለታል። በጸሎት የምትለምኑት ሁሉ እንደተቀበላችሁ አድርጋችሁ ብታምኑ ይሆንላችኋል ይላል መጽሐፍ ቅዱስ ማርቆስ ምዕራፍ 11 ቁጥር 23። በጸሎታችሁ ጊዜ እግዚአብሔር በእናንተ ውስጥ ማየት የሚፈልገው እምነት ነው። ሁለተኛው በጸሎት ጊዜ እግዚአብሔር በእናንተ ውስጥ ማየት የሚፈልገው ጽናት ነው። ጽናት ስፍራን ሳይለቁ መቆምን ያሳያል። እግዚአብሔር እንደረሳን ቢሰማንና የዘገየ ቢመስለንም እርሱ የራሱ ጊዜ አለውና በጽናት መጸለያችንን መቀጠል አለብን። ኢዮብ እንዴት እንደተፈተነ እናውቃለን። ሆኖም ግን እግዚአብሔርን ባለማመን ተስፋ በመቁረጥና የእግዚአብሔርን ጊዜ ባለመጠበቅ አልደከመም። በብዙ መከራ ውስጥ እግዚአብሔርን በመጠበቅ ከፊተኛው ይልቅ የኋለኛው በረከት ለኢዮብ በዛ። ጌታ ኢየሱስ በጽናት ስለመጸለይ ሲናገር ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምክርን ነገራቸው። በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፈር አንድ ዳኛ ነበር። በዛችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላዬ ጋር ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር እቺ መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። በጽናት መጸለይ ምላሽን ያስገኛል። ሶስተኛው በጸሎታችን ሰዓት እግዚአብሔር በእኛ ውስጥ ማየት የሚፈልገው ትሕትና ነው። ይገባኛል የሚል ድፍረት ይዘን በእግዚአብሔር ፊት መቅረብ ትክክል አይደለም። ትሕትና እግዚአብሔርን ወደኛ እንዲያዘነብል ያደርገዋል። ትዕቢት ግን ያርቀዋል። በዓለም ላይ እጅግ ጸሎቱ የተሰማለት ሰው ሙሴ ነው። እግዚአብሔር ፊት ለፊት ያወራው ነበር። ታዲያ ሙሴ እጅግ ትሑት ሰው ነበር። ትሕትና በእግዚአብሔር ላይ መደገፍ ሲሆን፣ ትዕቢት ግን በራስ ለመቆም የሚደረግ ጥረት ነው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5። በእምነት መጸለይ፣ በጽናት መቆም፣ በትሕትና በፊቱ መቅረብ ይሁንላችሁ። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።